ትሰማለህ? ይቀጥል መሐመድ፣ ይሰማል። አሁን ጥሩ ነው። እሺ ከዚህ ላይ አሁን እኔ ጥያቄ የሆነብኝ ምን ነበረ? ተቀያየር እነዛን መላእክት ከክርስቶስ ከመገለጡ በፊት እነዛ መላእክቶች ሲላኩ የነበሩት አያውቁም ነበር። ግዝረትን ያመጡት ተጠምቀው እንደ ልጅ ለመሆን መጠመቃቸው። ለቋንቋው ይቅርታ ምናልባት እንዳላበላሽ ብዬ ነው እንትን ምለው ማለት ነው። ከእናንተ ገባ ብዬ ስለማላቅ ማለት ነው። ኦኬ አይ አያውቁም አላሉህም እኮ መሐመድ። አያውቁም ሳይሆን ጥምቀትን እነኛ አያውቁም፣ ግዝረቱን እንደዛ እንትን የተባለው ይኸውልህ አሁን እኔ አሁን ሙስሊሞችም ካሉ እንድታስገባልኝ ነው። ሙስሊሞችም አሁን ምሳሌ አንዳንድ በእንደዛው አለ ባህሪ ይቀያየራል ወይ? የአላህም ሆነ የእግዚአብሔርም ሆነ ባህሪው ይቀያየራል ወይ ነው። አሁን ጥያቄ ሁለቱንም ጥያቄ ሆኖብኝ ነው አሁን ለእናንተም እየጠየኳችሁ ያለሁት። ሙስሊም ካለ በዛው የሚያስረዳ ካለ ማለት ነው። ግቡ። ባህሪ የመቀየር ጉዳይ ሳይሆን በዛው ትመልሰዋለህ ራስ። ኦኬ እናንተው ላይ በዛው እንትንልና መምህር ቃሎት ያሰማልን። ባህሪ የመቀየር ጉዳይ አይደለም። የመቀየር ጉዳይ ሳይሆን ትንቢተ ኤርምያስ ምዕራፍ 31 ላይ ከቁጥር 31 እስከ 33 ወይም 32 አዲስ ቃል ኪዳን እንደሚገባላቸው ተናግሯቸዋል። አስቀድሞ ዘፍጥረት ምዕራፍ 12 ላይ ለአብርሃም የተሰጠው ቃል ኪዳን አለ። አሕዛብ በሱ እንደሚባረኩ ቃል ተገብቶለታል። በደንብ አስበው። ያ አብርሃም በዘርህ አሕዛብ ይባረካሉ ተብሎ ተነግሮት ነበረ። ሲጠብቀው ተስፋ ሲያደርገው ነበረ። ማያውቁት እንደዛ ምናምን ነገር ሆኖ ሳይሆን ቃል ኪዳን ተሰጥቶት አብርሃም አባታችን ያንን ተስፋ ሲያደርግ ነበረ። ዘፍጥረት ምዕራፍ 22 ላይም ልጁን ይዞ ሲሄድ ያንን ተስፋውን ተስፋ አድርጎ ስለሚጠብቅም ነው። ዘፍጥረት ምዕራፍ 17 ላይ ግዝረትም ሲሰጠው ሲበሰር፣ ዘፍጥረት ምዕራፍ 15 ላይ ስለሚያውቅ ነው፣ ስለማያውቁ አይደለም። ያውቃሉ። ተስፋም ያደርጉ ነበረ። ተስፋም እንደሚያደርጉ ሲጠብቁትም እንደነበረ ክርስቶስ በአዲስ ኪዳን ሲመጣ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ቀኔን ያይ ዘንድ ጥቅሱን ቃል በቃል ረስቼዋለሁ። አየም ተስፋ በቃል በቃል ራይለቴ አባታቸው አብርሃም የኔን የምወለድበትን ቀን ያይ ዘንድ ተመኘ ነው። ትንቢት ነው። ድሩ ደህና ነው። ያ ስለዚህ ያውቁ ነበረ፣ ሲጠብቁም ነበር። ወተፈሳ አየም ተደሰተም። ተስፋ ሲያደርጉ ሲጠብቁት ነበረ። ሙሴ ዘጸአት ምዕራፍ 33 ላይ ወደ መጨረሻ አካባቢ ቁጥር ስትመለከት ልይህ ብሎ ሲመኝ ሲጠይቅ አታየኝም ጀርባዬን እንጂ ብሎ በምልክት ነግሮት ነበረ። መቼ እንደሚያየው በአዲስ ኪዳን እንደሚያየው። ለዚህ ነው በማቴዎስ ወንጌል ምዕራፍ 17 ላይ በስጋ ሲገለጥ ክርስቶስን አይቶታል። ሲመኘው ሲጠይቀው የነበረውን ማለት ነው። ጀርባዬን ሲለው በኋላ ታየኛለህ፣ በስጋ ስገለጥ ነው። በስጋ እንደሚገለጥ ተስፋ ትንቢት ሲናገሩ ነበረ። ኢሳያስ ምዕራፍ 53 ስትመለከት፣ ዳዊት በመዝሙሩ ምዕራፍ 2 ስትመለከት፣ ምዕራፍ 7 ምዕራፍ 110 ከቁጥር 1 ጀምሮ ስትመለከት፣ ሰለሞንን ስትመለከት ትንቢት ሲናገሩ ሲጠብቁትም ነበረ። ግዝረት ለአብርሃም ተሰጠ። ያ ልጅነት በዛ ስለነበር ማለት ነው። አይሚን የእስራኤል ኮቨነንት ውስጥ የሚገቡት ለአብርሃም የተሰጠው ቃል ኪዳን ስለነበረ በአባታችን አብርሃም ደግሞ ያንን ተስፋ ስላደረገ፣ ምክንያቱም አሕዛብ በአንተ ይባረካሉ ስለተባለ በሱ ዘር እንደሚባረኩ ሮሜ ምዕራፍ 9 ላይ ከቁጥር 5 ጀምሮ ይህንን ያመጣዋል። የአብርሃምን የጨዋይቱንና የአጋርን ታሪክ ያመጣውና ከዛ ገላትያ ምዕራፍ 3 ላይ ደግሞ ከቁጥር 24 ጀምሮ የተጠመቃችሁ ሁሉ ክርስቶስን ለምሳችኋል፣ እንግዲህ ወንድ ሴት ባሪያ ጨዋ የለም፣ ሁላችሁ አንድ ሰው ናችሁ፣ የክርስቶስ ከሆናችሁ እንደ ተስፋውም ቃል እንደ አብርሃም የአብርሃም ልጆች ናችሁ ይላል። እንደ ተስፋውም ቃል ወራሾች ናችሁ፣ የአብርሃም ልጆች ናችሁ ይላል። የአብርሃም ልጆች ለምንድን የተባል ነው? አስቀድሞ ለአብርሃም ተስፋ ስለተገባለት ነው። ማያውቁ ሆነው አይደለም ማለት ነው። ስለዚህ ባህሪ ተለውጦ ምናምን ነገር ሳይሆን አስቀድሞ ተነግሮታል፣ ቃልም ተገብቶለታል። እናንተ ጋርም እኮ አለ። ሙሐመድንም ቢ እንዴት እንዳያው ባላቅም ሸሪያ በሙሳ ጊዜ ነበረ ሸሪያ፣ በሌሎቹ ነቢያት ጊዜ ነበረ ሸሪያ። በሙሐመድ ጊዜ ራሱ ለምሳሌ ዘወጀል ሙታ አሁን ይካሄዳል።
ሳይ ሙስሊም ያንን 1406 ላይ መሐመድ ለምሳሌ ሙታን ፈቅዶ ነበረ። አንተ ሙታ ታደርጋለህ? አሁን አላደርግም። ኦኬ። ስለዚህ አላህ ባህሪው ተቀይሮ ነው ማለት ነው። በመሐመድ ጊዜ ግን ይደረግ ነበር። አይ እኔ ማዝ ላይ እኮ ጥያቄ ያለኝ ራሱ አላህ Subhanahu Wa Ta'ala ቁርአንን በሚያምር ድምጽ ይቀራው ነበር ይላል። አንድ ቦታ ላይ ባለፈው አንተ አዝዝ ትከራከርበት ነበርና እንደዛ ያሉ ነገሮችን እየሰማሁ ነው። አሁን በመስማት ነው አሁን ይሄን ጥያቄ የጠየቅኩት። ገባ? ከዛ ከሆነ ለምን ለአባታችን አደም ከዛ ጀምሮ ለምን ቁርአን አላወረደም ብዬ የምጠይቃቸው ጥያቄዎች ነበር ለሙስሊሞች ራሱ ማለት ነው። ለማንኛውም እዚህ ላይ እንትኑን ተስፋ አድርግና፣ ስለዚህ እንደ ስም ከሆነ ሎክ ክርስቶስ በስጋ እንደሚወለድ አስቀድሞ ትንቢቱ ነበረ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርና በዘሯ በልጅን የሚለው ይመጣና ለክርስቶስ ይሆናል። ክርስቶስ በስጋ እንደሚመጣ ትንቢቱ ነበረ። ክርስቲያን የሚለው ስም ሞር ፎከስ የምታደርገው እዛ ላይ ከሆነ ግን ክርስቲያን የሚለው ትንቢት ሲናገሩ ነበረ ክርስቶስ እንደሚመጣ። ትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 3 ጀምረ ስትመለከት በቤቴና በቅጥሬ ውስጥ አዲስ ስም ይሰጣል ብሎ ይናገራል። ትንቢት ነበረ። ቀደም እንዳልኩ ኤርሚያስ ላይ አስቀድሞ ቃል ኪዳን ገብቶላቸዋል። አዲስ ቃል ኪዳን በህጉ መሄድ ስላልቻሉ አዲስ ቃል ኪዳን እንደሚሰጣቸው፣ በቤት ውስጥ ደግሞ አዲስ ስም እንደሚሰጥም በትንቢት ተነገረ ማለት ነው። ክርስቶስ በስጋ ሲገለጥ ግን ቤተክርስቲያኑ መሰረተ። ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያኒቱን መሰረተ። በቤተክርስቲያኒቱም አዲስ ስም ክርስቶስ የክርስቶስ ተከታይ የሚለውን ያ እኛ ያዝነው ማለት ነው። አዲስ ስም ተሰጠን ማለት ነው። ስለዚህ ሐዋርያ ሥራ ምዕራፍ 11 ቁጥር 26 ላይ ያንን ስም ይመጣል። ትንቢት ነበር፣ አስቀድሞ ያውቁት ነበር፣ ሲጠብቁትም ነበር ማለት ነው። ኤኔስ ቶፒክ እያሉ ነው። እሺ ወደ ቶፒኩ አንዴ መለስ አድርገው። ይቅርታ ሰዓታችሁን ገደሉ። ቀጥሉ። አይ ችግር የለውም። ችግር የለውም። ማምድ ቶፒካችን ላይ እንመለስና ወደ መጀመሪያ ይዘነው ወደ ነበረው ቶፒክ እዛ ላይ ተወሰነ እንበልበት። አቢል ፈታ ወይ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። አላህ የት ነው ያለው ብለህ ነው የምታምነው? ሁሌም ጠያቂ ናችሁ እናንተ። አንዴ እስኪ ልጠይቅ፣ እስኪ አንዴ ጠይቃለሁ፣ በኋላ መልስልሃለሁ። ረጅም ሰዓት መለስንለት። ከዛ ደግሞ እኛን ጠይቅና አንተ ደግሞ ትቀጥላለህ። እኔ አሁን ለምሳሌ 3 ቀን ገብቻለሁ። 3 ቀን ትጠይቃለህ፣ ችግር የለውም። አሁን ቶፒካችን ሽፍት ስለሆነ እንመለስና ወደ አንተ ደግሞ እንመለሳለን። አላህ የት ነው ያለው ብለህ ነው የምታምነው? አጭር ቃል ብቻ ናት ልጠይቃችሁ። እኔ ብዙ ቀን ገብቻለሁ። ወላሂ ምን አፉሌ ተሳድበህ መጥፎ ነገር ተናግረህ ነው የምትወጣው? መልስ ከሌለ ቶፒኩን ሰምተዋል? እንዳይረሳ ነው ቶፒኩ። ቃላት ብቻ ልጠይቃችሁና መልሱ መልሱልኝ። እኔ ተማሪ እኮ ነኝ እንዴ፣ መማር ፈልጋለሁ። ቀጥል። እሺ ዛሬ ቶፒካችን ሊያስነቁን አልፈለጉም። እኔ ወላሂ መማር ፈልጌ ነው። ስለዛ እኔ ጥያቄ የሚጠይቅ ከሆነ ከኡስታዞች ጋር ጠይቁ፣ ግን እኛ መማር ስለፈለግን ጥያቄያችን መልሱ። ቀጥል። እሺ ግርዛት በክርስትና ኃጢአት ነው? ግርዛት በክርስትና ኃጢአት ነው ወይ? ኃጢአት አይደለም። በእስልምና ግን ግርዛት በቁርአን ላይ ተዋዟል። ለእኔ ብቻ መልስልኝ። ስለ እኔ በኋላ ይህንን ብቻ መልስልኝ እኮ። ቁርአን ላይ ለምሳሌ የአላህን ፍጥረት እንዳቀየው ይላል። ቁርአኑን ተውና ይህን መልስልኝና ንቅሳትም ሆነ ምንም ነገር ትቀጥላለህ። ጥያቄውን በዛው ፓራላል እንድትሄድ አንተ ጋር ምንም አካል ላይ ኢቭን እንስሳትን ጆሮ መቁረጥ እንትን ማለት እንኳን ገሃነመ እሳት ይከታል። ተገረዙ የሚል አንድ ጥቅስ ካለ ትሰጠኛለህ። አንድ ጥቅስ ግርዛት ግዴታ ነው ብላችሁ ስለምታምኑ ግርዛት ግዴታ ነው ብላችሁ ስለምታምኑ ማለት ነው። አንድ ጥቅስ ብቻ ፈልጋለሁ። ከዛ ከሌለ ቁርአን ውስጥ ግን ከተገረዝክ ገሃነም ከሚገቡት አንዱ ትሆናለህ ማለት ነው። ቀጥል ጥያቄ። ካላስ የአንተን ጥያቄ መልስልኝ፣ እኔ መልስልሃለሁ። ችግር የለውም።
እሺ ግርዛት በክርስትና ኃጢአት ነው? ኦኬ አይደለም ተባልክ። አይደለም ከተባለ ዘዳግም ምዕራፍ 23 አንደኛው ላይ አንብብልኝ። ሀያ ክፈት። ኡስታዙን ነው እንደ ወንድሙ ነህ እንዴ? እኔ መልስልኝ። አንተ ጀግና ነህ መምህር ነህ። እኔ በቃ በአንተ ትምህርት ምን አገናኘው ታዲያ? እኔ መልስልኝ ብቻ ምን አገናኘው ታዲያ እሱ? እሺ ልክፈትሽ ለኔ ያለኝ ልክፈት ካላስ ግርዛት ይላል እሱ። ዘዳግም ምዕራፍ 23 ስለ ግርዛት ነው የሚያወራው። አንደኛው ምዕራፍ ላይ ዘዳግም ምዕራፍ 23 አንደኛው ቆለጡን የተቀጠቀጠንና ብልቱን የተቆረጠ አንተ ቆለጥን አስቀጥቅጠው ነገር ሲገርዙ ቆለጥን አኮላሽተውታል፣ ቀጥቅጠውታል። እሺ ቆለጥ የሚለውን ታውና ችግር የለውም መጽሐፍ ቅዱስ ነው ያለው፣ ችግር የለውም። እሺ ብልቱን የተቆረጠ ወደ እግዚአብሔር ጉባኤ አይግበላል። እሺ ብልት ተቆርጧል። አንተ ስትገረዝ ብልትህን የቆረጡት ወይንስ ሸለፈትህን የቆረጡት? ስለኛ ታውና ይሄንን ብቻ መልስልኝ። ማስረጃ ከሌላ ማስረጃ ላምጣልህ። ምንም እኮ ማስረጃ ከማምጣት አይጠበቅም። ክርስቲያን ልጅ ሆኖ ከተገረዘ ኃጢአት ነው ማለት ነው። መገረዛት በእናንተ አይፈቀድም ማለት ነው። መመር ሄዱበት። እኔ ማስረጃ አለኝ። በትልቁ አድርጉኛ ታዲያ ማስረጃ አለኝ። በትልቁ አድርጉኝ። ቆይ መልስ አይደል የፈለግከው? አሁን ተማሪ ነኝ ነው ያልኸው። ተማሪ ደግሞ መምህሩ ጋር ከህግ ውጭ አይከራከርም። ያልገባውን አብራሩልኝ ብሎ ጥያቄ ይጠይቃል። መልሱን ሲያገኝ ደግሞ ያን መዝግቦ ይይዛል። ተማሪው ራሱ በመምህሩ ቦታ ራሱን አስገብቶ ካወራ ያው ተማሪ ነኝ ያልኸው ቃል ይፈርሳል ማለት ነው። እንዲያ እንዳይሆን መልስ እንስጥ፣ በደንብ አዳምጥ። አሁን አንተ መልሱን በማስረጃ ቢሆን ይሻላል። በማስረጃ እያሳየ በማስረጃ ነው የምነግርህ። አዳምጥ። ቆይ እሺ አሁን አንተ ኑሮ የምትጠቅሰው ዘዳግም 23 ብለህ ያነሳኸው በጥሬ ዘር ብቻ ሳይሆን በትርጓሜም ነው የተማርነውና የሆነ የተደበቀ ትልቅ ሰው የማያውቀው ኢኮኖሚር ነው የምትሉት እንደዚህ ያለ ነገር አይደለም ያመጣኸውና ዘዳግም ማለት የተደገመ ህግ ማለት ነው። ሙሴ ከጻፋቸው 5ቱ መጻሕፍት አንዱና 5ኛው ነው ኦሪት ዘዳግም። ኦሪት ዘፍጥረት፣ ዘጸአት፣ ዘሁልቁ ከተባለ በኋላ ቀጥሎ የሚገኝ ዘዳግም በመባል ይጠራል። ድጋሚ ህግ ማለት ነው። ብሉይ ኪዳን አልነ እንዲ አሁን አልኩኝ እዚያ ከማብራሪያው ላይ እዛ ውስጥ ነው አለው። አናምንበትም ነው ወይ አሁን እያልኩ ያለሁት ምንድነው ስል የነበረው? ቆይ አንተ ጋር እንኳን በኋላ ወራለሁ። አብዲል አዳምጣቸው ቀጥሉ። እውቀትህ ቁንጽል እንዳይሆን በመላት ነው እያስረዳሁ ያለሁት። አሁን የብሉይ ኪዳንን አናምንም እያልሁ አይደለም። ዘዳግም ማለት ከሙሴ መጻሕፍት 5ኛው ነው እያልሁ ነው። በዛው እንድትይዝ ነው። ታሪክ የሌለው ሰው ስኮኬ እንደሌለው መኪና ነው የሚሆነውና ወደ ኋላ ማየት እንድትችል ታሪኩን ላስረዳህ ብዬ ነው። እሱን ነው የጠቀስኩት። አልፈልግም እኔ አሳዩኝ ብቻ። ኦኬ ጎበዝ በል እሺ። 7000 ሰው ያየ ነው መልሱ። አዳም ተረተው ራው በቅዱስ አዳም በል የማየዋለሁ ይገርም። ስለዚህ ቆይ ሰው የተከበረ ፍጥረት ስለሆነ አክብረን እየመለስን ነው። ለማድመጥ ሞክር እሺ። በዘመነ ብሉይ በኃጢአት ግብር ይተዳደሩ የነበሩ ሰዎች በዝሙት ግብር በልዩ ልዩ ባላስፈላጊ ታሪክ ራሳቸውን ሲመሩ የነበረ አሁን ያነሳው ከኛ መጽሐፍ ከኛ ሃይማኖት ስለሆነ የጠየቀው ዘዳግም ምዕራፍ 23 ቁጥር 7 አንድምታውን አውጣና አነበው እና በዚህ ቅዱስ ከአንደኛው ጀምር እሺ። ከአንደኛው ጀመርና እስከዛ ድረስ አነበዋለሁ። ችግር የለም ክፈትልኝ ብቻ እኔ አነበዋለሁ። አሁን እኛ ለማውጣት አይመቸንም፣ እየጠቀስንልህ ነው። ሄድና ከዚህ አንብሽ። ተው ባይጋ አምላክ ሁኔታውን አውሩ።
እንዴ ምንድን ነው እሱ? እውነታው ቆይ ናሲ ምንድን ነው የምትለው? ለክርስቲያኖቹ ግን ሀሳቡን ልጨርሰውና እሱ ላሳያችሁ። ኦኬ በቃ እሺ ላሳያችሁ። ከላስ ማስረጃ ከኔ ከላስ ማስረጃ ከኔ አሳየን። ገሩ ትልቅ ተአምር ሊያሳየን ነው። ትልቅ ተአምር ሊያሳየን ነው። ጉድ ነው። ልንዋረድ ነው። መዋረዳችን ነው። በቃ ትልቅ ተአምር ሊያመጣ ነው። ያ ከኡስታዛቸው ከዛ የተማረው ስለሆነ አትፍረዱበት። የዘወትር ጥያቄያቸው ነች። ስንት ቀን ተመልሶላቸው ማይሰሙ ጉዶች እንትን ነው። አትፍረዱባቸው። የእስልምና ትልቁ ዓላማቸው ገነት ውስጥ የመቶ ወሲብ ጉልበት ተሰጥቷቸው በቀን 70 ምናምን ችኮችን ድንግልናቸውን አላህ ይመልሳል። እነሱ መደርመስ ነው። ታዲያ እንዴት ነው እሱ ብልት ተቆረጠ አገባም ከተባልኩኝ ክፈተው በትልቁ አድርጉኝ። በትልቁ በዚህ አይታይም። ቆይ ምንድነው ትልቁ ላይ ነው? ያው ትልቁ ላይ አድርጌያለሁ እና ስለሆነ የምታሳየን እሺ፣ ክፈቱልኝ። ታዲያ አይታይም። በዚህኛው አይታይም እኮ አልታይ ስትል እናሰፋለን። አሁን ደህና ትልቁ ላይ ነው። በእናትህ ያው ትልቁ ላይ አድርጌያለሁ። መጽሐፍ ቅዱስ የላችሁም እናንተ ወንድማችን? ትልቁ ላይ አድርጉኝ ብለህ ነበረ። ትልቁ ላይ ነው ያለው። አሁን ማስረጃውን ክፈትና አውጥተህ አሁን የከፈትከውን ክፈተው። አሁን የከፈትከውን ክፈተው። ጠብቅ ያላ ሹት ስክሪን ለዋለ ጠብቅ። ሹት ስክሪን ሆኗል። ችግር የለውም። ክፈት። አሁን የከፈትከውን ተመለስ። ክርስቲያን አለ ያለውኝ ዘወትር ከቂጥና ከብልት የማይወጡ ጉዶች ምን እንደሚሻላቸው እንደው። ይህም እንግዲህ ከነዛ የተማረው ነው ይዘው የመጣው። በነገራችን ላይ ቁንጽ ለሀሳብ አንጠልጥለው ይመጣሉ። ፖለቲክስ አሁን ይችን በአቅሟ ፖለቲካ ልትሰራ እኮ ነው የገባችው። አልሆን ብሏት ነው እንጂ። አሁን ዞሮ ዞሮ እሺ ቶፒካችን ላይ እንመለስ። ልጅ ሙባ አለ። ልጅ ሙባ ሰላም ነው? እንኳን ደህና መጣህ። ማን ጥያቄ ነበር? አረ መልሱልን ዛሬ እኛን ጥያቄ። አላህ የት ነው ያለው ብለህ ነው የምታምነው? ልጅ ሙባ አላህ የት ነው? ጥያቄ መልስልኝ ነው። ልጅ ሙባ መውት እንተ መልስልኝ። እኔ ኦኬ ሃያ ምኑን ሊማል ጠይቀኝ። አንተ መውት እሺ። ብልቱን ታውቀው እንዴ? ይኸውልህ ቆላው የተቀጠቀጠና ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባላል። ለምንድን ነው? ኃጢአት ነው። ጉባኤ ማለት ምን ማለት ነው? ራስ ማወቅ አለበት። ጉባኤ ምንድን ነው? እግዚአብሔር ምንድን ነው? ምን ፈጣሪክ ነው? መልካም። ጉባኤ አይግባ ነው የሚከፋው ወይንስ ገነት አይግባ ነው የሚከፋው? መልስልኝ። ይሄንን የለም ብለህ ነበር እኮ መጀመሪያ። ችግር የለውም። ጉባኤ አይግባ ነው የሚከፋው ወይንስ ገነት አይግባ ነው የሚከፋው? ግርዛት በክርስትና ኃጢአት አይደለም ብላ ነበር። ኃጢአት እንደሆነ እዚህ ጋር መጽሐፍ ቅዱስ ተብሏል። ጎበዝ። እሺ ጉባኤ አይግባ የሚለው ነው የሚከፋው ወይንስ ገነት አይግባ የሚለው ነው የሚከፋው? እንዲህ ይሄ ብቻ መልስልኝ። የለህም ብላኝ ነበር እኮ ማስረጃ መጣለ። ይሄ ምንድነው? አሁን ይሄ አግባብ ነው ብለህ ታምናለህ? ይሄን ፈጣሪ ብለህ ታመልከዋለህ? ኦኬ ግርዛት የሚለውን እስኪ ያሳየኝ። የቱ ጋር ነው ግርዛት የሚለው? የተገረዘ ጉባኤ አይግባ የሚለውን አሳየኝ እስኪ። ንጽጽር አቆማለሁኝ። የተገረዘ ጉባኤ አይግባ የሚል ካለ አሳየኝ። በትልቁ አድርገኝ። ታዲያ በትልቁ አድርገኝ። ሁሉ መሙሉ አይታየም እኮ እዚህ ጋር ወይ ይታአለ እኮ እዛ አደርግህ። የተገረዘ ጉባኤ አይግባ። አዎ ኦራይት። እሺ ኦኬ መልካም። የተቆረጠ የሚለው ማለት ምንድን ነው? የተቆረጠ ምንድን ነው? መቆረጥ ምንድን ነው? ችግር የለውም። አንተን ሲያስገርዙ
ቁላህን ቀጥቅጠው ነበረ? ብልትን ቀጥቅጠው ስለኔ አይመለከተኝም። ስለ መጽሐፍ ቅዱስን አውራ እኮ። ግርዛትን የሚመለከት ነው ስላልክ አንተ ተገርዛል አይደለ? ተገርዣለሁ። ተገርዛላ? ችግር የለውም። አንተ ተገርዛል። ቁላህን የቆረጡት? አንተ አይ እሺ፣ አንተ ተገርዛል። ሸለፈትህን የቆረጡት ወይንስ ቁላህን የቆረጡት? እሺ ተው፣ ዝም በለው። ይሄን ስለኔ ተውና፣ አንተ ተገርዛል ወይ ነው? ዝም አልልም። ጠይቀሃል እኮ ቁላህ ተቆርጧል አልተቆረጠም? እንደዛኛው ውስታዝህ ቁላህ ተቆርጧል አልተቆረጠም? ተተቆረጠ አስጨንቋችኋልና የጥያቄ የምን ስድብ ነው የምታወራው? ግርዛት ነው ብለሃል። ግርዛት ውስታዝህም አስጨንቆታላ። እንትኑን ሰልበውታል መሰለኝ። ቁላህን ሰልበውታል። ተቆርጧል። ተቆርጦብሃል። ስማ አዳምጥ። ስማት በል። አልተቆረጠም። ተገርጃለሁ እያልክ አልነበር እንዴ? ለመዋሸን አንድ ሰውዬ ተገርጃለሁ አላልክም? ቁላና ብልት ይለያያል። ቁላ አልከኝ እኮ ቁላ ቆረጣል እንዴ? ቁላ አማርኛ ታውቅም? ታዲያ ግርዛት ነው ብለህ ይሄንን ጥቅስ እንዴት ታመጣለህ? ይሄ ደግሞ ጥቅሱ መቆረጥ አይባልም። እዚህ ጋር ቁላው የተቀጠቀጠና ብልቱን የተቆረጠ እግዚአብሔር ጉባኤ አይግባላል። ወደ እግዚአብሔር ጉባኤ አይግባላል። መልካም። ስለዚህ ግርዛት ነው ብለህ ነው ይሄንን ጥቅስ ያመጣኸው። ያንተ ቁላ ተቀጥቅጧል፣ ተዛ ተቆርጧል። እኔ እኮ ሙስሊም እኮ ነኝ። ይሄ ትምህርት እኮ ላንተ እኮ ነው። ጎበዝ። ግርዛት ማለት ቁላ መቀጥቀጥና መቆረጥ ነው ብሎ ያስተማረህ ማን ነው? ወንድሜ እዚህ ጋር የከፈትኩት መጽሐፍ ቅዱስ እኮ ነው፣ ቁርአን አይደለም። ይሄ በእኔ ቁርአን አላየኸውም እኮ። ግርዛት ማለት መቀጥቀጥ፣ ቁላ መቀጥቀጥና መቆረጥ ነው ብሎ ያስተማረህ ማን ነው? መጽሐፍ ቅዱስ። ማስረጃ? ይኸው ማስረጃው። መገረዝ የሚለውን ክፍል አሳየኝ። የትኛው ነው መገረዝ የሚለው? መቆረጥ ምንድን ነው? ቁላ መቆረጥ ማለት ጎበዝ። አንተ ቁላ ተቆርጧል አልተቆረጠም? ቁላተውና ብልት ነው የሚለው እዚህ ጋር ታሸፋለህ። ብልት የሚለው ጎበዝ። ብልት ተቆርጧል አልተቆረጠም? ተቆርጧል። ብልት ተቆርጧል። እኔ ሙስሊም እኔ ብልት ያልተቆረጠ እግዚአብሔር ይመስገን። ቆይ ይኸው ቅድም ያልኳችሁ ደረሰ። አያችሁ፣ ቆርጠውበት ነው ቁላውን ቆርጠውበት። አታሹም። የትም አታመልጠኝም። ይኸውልህ በማስረጃ አምጥቼያለሁ። መቆረጥና አላልኳችሁም? ቅድም ቪክቲም ናቸው። ኡስታዙም ቪክቲም ነው። በዚህ ጥቃት ውስጥ ነው ያለው። ተጠቅቷል። አዳምጥ። ሰለባ ሆነዋል። ብልታቸውን ሰልበውባቸዋል ማለት ነው። ይኸው ተቆርጦብኛል ቁላ ያለ። ተቆርጦብሃል አልተቆረጠብህም? ስለ ቆረጥ የታውና ስለ ብልት የታውና ስለ ቆረጥስ አውራ። ስለ ቆረጥ አውራ። ቆረጥ ተቀጥቀጣ ቆለጥ ተቀጥቅጧል። ቆለጥ ተቀጥቅጧል። እንደ ኡስታዝህ መጽሐፍ ቅዱስ እኮ ነው ይሄ መጽሐፍ ቅዱስ እኮ ነው። እኔ አልተቀጠቀጠብኝም። እኔ ጣዖት አምላኪ አይደለሁም። እኔ ለምን አስቀጠቅጣለሁኝ? ጣዖት አላመልክም እኮ እኔ። አንተ ተቀጥቅጦብሃል? ቆይ ተቀጥቅጦብሃል? ለምን ትስቃለህ? ቆይ ጨርስ። ተቀጥቅጦብሃል አልተቀጠቀጠብህም? መልስ። ይኸውልህ በቃ አዳምጥ። አሁን መልሱን አዳምጥ። መጽሐፍ ቅዱስ ነው። መልሱን አዳምጥ። በቃ መልሱን አዳምጥ። በቃ ማይከስ ያዝ ማይክ። እኔስ ብዙ ጊዜ ላይ ታውቃላችሁ ሁላችሁም። አዳምጡ። በቃ አትጨማለቅ። የሚያሳስባቸው እነዚህ ሰዎች ሁሌም ብልት ነው። የብልት ጉዳይ አስጨናቂ ነው። እንዴ እዛ ገባም ከተባልኩ አለቀ እኮ አለቀልኝ። ባይዘ በእስልምና ጋነም ነው የሚከትህን አታውቅም ማለት ነው። ጋነም ይከታል። አዳምጥ። ጥያቄ ያለኝ አትበል። ቆይ ጨርስ። በመጀመሪያ ደረጃ ግርዛት አይልም ክፍሉ። ራሳቸውን ስለሚሰልቡ እግዚአብሔር እስራኤሎችን ከግብፅ ሲያወጣቸው በደንብ አስተውሉ። እስራኤሎችን ከግብፅ ሲያወጣቸው የጣዖት ልምምድን በፍጹም እንዳያደርጉ አስጠንቅቋቸዋል። ዘዳግም ምዕራፍ 12 ላይ አስጠንቅቋቸዋል።
ምን እነኛ ለጣዖታቸው የሚሰውትን ራሳቸውን ይሰዋሉ፣ ራሳቸውን ይነጫሉ። ታያችሁ፣ የበዓል ነቢያቶችን ካያችሁ ራሳቸውን እየቆረጡ ሰውነታቸውን እያደሙ ራሳቸውን እየቀደዱ ለጣዖት ይሰዉ ነበረ፣ ሲሄዱም ያነክሱ ነበረ። እግዚአብሔር እንደዚህ እንዳያደርጉ ዘዳግም ምዕራፍ 12 በደንብ አንብቡት እስከ ቁጥር 31 አካባቢ በደንብ አድርጎ በፓራላል አስቀምጦታል። እንደዚህ እንዳያደርጉ ኤርሚያስ ላይ ነፍሴ ትጸየፈዋለች እንደዚህ የሚያደርጉትን ይላል። ስለዚህ አዳምጥቀኝ፣ እግዚአብሔር ብልትን የፈጠረው ብዙ ተባዙ ምድርን ሙሏት ብሎ የሰጠውን ትእዛዝ እነሱ ግን ከዚህ ዓላማ ይልቅ ከእግዚአብሔር ካዘዘው ዓላማ ይልቅ ለጣዖት ብልታቸውን ይሰዋሉ፣ ይቀጠቅጣሉ፣ ይቆርጣሉ። እግዚአብሔርን አልፈቀደው፣ አልወደደው። ይህን የሚያደርግ ጉባኤው እንዲለይ አዘዘ። መምህር ጀምረውን ነበር ቅድም ዘዳግም ምዕራፍ 23 ዘዳግም ማለት የተደገመ ነው። ጉባኤ አንድም ዘዳግም ምዕራፍ 23 ከቁጥር 1 ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ላይ ለአሮን የተሰጠም አለ ከስርዓት ጋር በተያያዘ ማለት ነው። እንደዚህ አይነት ጉድለት ያለባቸው ምን ማድረግ እንዳለባቸው ወደ ጉባኤ ውስጥ ገብተው አገልጋይ እንዳይሆኑ፣ ካህናት አገልጋይ እንዳይሆኑ፣ ምግቡን ግን እንዲበሉ ያንን እግዚአብሔር እንትን ብሏል። ኖርማሊ በተፈጥሮ ጀንደረባ አይሆኑስ እነሱን እግዚአብሔር እንደውም ከፍ አድርጎ እንትን እንደሰጣቸው ትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 4 እስከ 6 በደንብ አስቀምጦታል። እንዲሁም በአዲስ ኪዳን ላይ ደግሞ አምላካችን ኢየሱስ ክርስቶስ በስጋ ተገልጦ ስለ ሴት ጋብቻ በጠየቁት ሰዓት ላይ መፍታት እንደማይገባ ሲነግራቸው ይሄማ አስጨናቂ ነው፣ አለማግባት ይሻላልን ብለው ባሉበት ሰዓት ላይ ይሄ ለአንዳንዶች የተሰጣቸው ለጀንደረቦች ከእናታቸው ማህፀን ጀምሮ ራሳቸውን ለእግዚአብሔር ጀንደረባ የሚያደረጉ እንዳሉ በተፈጥሮም ጀንደረባ የሆኑ እንዳሉ ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 3 ወይም 4-5 አካባቢ ጀምሮ ያስቀምጠዋል ማለት ነው። ስለዚህ እነኝህን እግዚአብሔር ተቀብሏቸዋል። የኢትዮጵያዊንም ጀንደረባ ማስታወስ ይቻላል። ኢትዮጵያዊ ጀንደረባ ሐዋርያት ሥራ ምዕራፍ 8 ላይ። ስለዚህ ራሳቸው ለጣዖት የሚሰዉ ከሆኑ ግን ራሳቸው ለጣዖት የሚሰዉት ግን እግዚአብሔር አልተቀበላቸውም። እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ ራሳችሁን ልታፈርሱ አይገባም እንደሚለው ቆላሲያስ ላይ እንዲሁም ደግሞ ኤፌሶን ምዕራፍ 5 ላይ ማለት ነው። እኛ የእግዚአብሔር ቤተ መቅደስ ነን። ይሄንን የእግዚአብሔርን ቤተ መቅደስ ልናፈርስ አልተፈቀደልንም። ብታፈርስ እግዚአብሔር ያፈርሳል። እግዚአብሔር ፈጥሮልኛልና ብለህ እግርህን ልቆርጠው አችልም፣ እጅህን ልቆርጠው አችልም። አልተፈቀደልም። ይህንኛው ወንድማችን አያውቅም። ቁርአንህን ላይ ክልክል ነው። ራስን አካልህን መሰዋት መቅደድ አትችልም። ንቅሳት አዳምጥ። ንቅሳት መነቀስ እንኳን ገሃነም ይከታል። ተፈጥሮን መለወጥ አይቻልም። ተፈጥሮ ፊጥራን መለቀየር ክልክል ነው። ሱራ 30 ላይ ተፈጥሮ መቀየር አይችልም። በዚህ ምክንያት ሐዲሳቶችን መመልከት ትችላለህ። አብዲል ቻሌንጅ ታደርገኛለህ። ገሃነም እንደሚከት ነው ላሳየህ። ክርስትናን ትቀበላለህ? እኔ መረጃ ልስጥህና ይኸውልህ ክርስትና መቀበል የአሁኑ ብቻ ክርስቲያን ቢሆን ኖሮ ማለት ነው። የአሁኑን ብቻ ካገኘው በቃ ይህንን ጭንቅላት የብር 20 ግዛ ቢሉኝ አልገዛም። 5 መርቀውልኝ አልገዛም። ይህን ጭንቅላት ፓራፍሬዝ አድርገው ቶፒኩን ክርስቲያን ለምን አንተስም አላህ የት ነው ያለው ብለህ ጠይቀህ ነበር። ያ አላህ እናለው ብለህ ነው የምታምነው? ይኸውልህ አላህ ያለው አርሽ ነው። ቁርአናችን ላይ የሚያስተምረው እሱ ነው። ኦኬ ወደ ቅርቢቱ ሰማይ ሲወርድስ? ሉክ አዳምጠኝ ቆይ። ሁሌ ጥያቄ አንተ ስለምጠይቅ እኔም ለመምህር አንድ ጥያቄ አለኝ። እስከዛ ግን አንተ የጠየቀኝን ልመልስና ወደ መምህር ጥያቄ ሄዳለሁ።
እድሉንም ስለሰጠኝ አመሰግናለሁ። ጥያቄን ስቀጥል አላህ የት ነው ያለው ብለህ ጠይቃል አይደለ? ሁሌ ጥያቄ ሆኖባል። አንተም ተቸግራለህ ይሄንን መልስ አጥተህ አላህ ያለው ከአርሽ በላይ ነው። ቁርአናችን ላይ ነው የሚለው መሰለህ አልወልድም አልወለድም። አየህ አምላክ ዘርባት አልፈለኩትም። ፕሊስ ምንድን ነው እቺ መፈክር ክርስቲያኖችን በደንብ ያውቋታል። አላህ አይወልድም አይወለድም፣ ምክንያቱም ሚስት የለውም። ሚስት ስለሌለው አልወለደም። አይወልድም ሳይሆን ደግሞ አልወለደም በል ፕሊስ። አላህ ላይ ዲስቶርት አታድርግ፣ እንትን ነው አስተምሮቱን አትረብሽ፣ አታበላሽ። ሶሪ ዲስቶርት ማለግ አይደለም እኮ እንደሚያዳምጠኛ አይወልድም አትበላ። አይወልድም ለምን ትላለህ? አይወልድም ይላል። አልወለደም ነው አይወልድም ነው የሚለው። ሀቢብ ለምን ባላ ቃል ላይ ትቀጥፋለህ? ለምን ትዋሽበታለህ? አሁን እኮ ወልዶ ሊሆን ይችላል። ምክንያቱም የመውለድ ፖቴንሻሉን አትገድበው። ሱራ 39:4 ላይ የቢ ልጅ ሊይዝ ይችላል። ሊይዝ የሚችልበት ፕሮባቢሊቲ ስላለው ስለዚህ አሁን ስለ እርባታ አልጠየቅንህም። የጠየቅንህ ምንድን ነው? ስለ መውረድ ነው። መውለድ ሳይሆን ጥያቄያችን መውረድ ሙቭመንት እንቅስቃሴ ያደርጋል አያደርግም የሚለው ጥያቄያችን። ጠየቁ ከአላህ የት ያለ ነው ነው ገባ አይደለ? አላህ ይወርዳል አይወርድም? ስለመውረድ እኮ ሁለተኛ ቶፒክ ነው። አላህ ይወርዳል አይወርድም ነው ጥያቄያችን። አዳምጠኝ። እኛን እንደፈጠረው እኛንን ወደ እሱ የምንሄደው እንጂ አላህ ወርዶ እኛን አይመስልም። ገባ አይደለ? ኦኬ እናንተ ናችሁ ወደ እሱ የምትሄዱት። ኦኬ ከሌሊቱ 1/3 ሁሌ የሚወርዳል የሚለው ሁሉ ነፍስ ዛይቀተል ሞት ይላል በእኛ ቁርአን። አዳምጠኛ ቆይ ለምን ማን ጠየቀ? ትሞታለህ። ሞት ምን የጠየቅኩ እኔ? ሁሉ ነፍስ ሞትን ቀማሽ ነች። ሰዋት አንተም ሟች አላህም ነፍስ አለው። አላህም ሞትን ፋይ ሁሉ ነፍስ ሟች ነች ከተባለ አላህም ነፍስ አለው ሟች ነው። ሁሉ ነፍስ ሞትን ቀማሽ ነች which means አላህ ነፍስ አለው አላህም ሟች ነው። አሁን ቶፒኩ ላይ ግባ። አዳምጠኛ ከአላህ ጋር ታገናኘው ወንድሜ። ስለኛ እኮ ነው እያወራን ያለነው። ለምንድን ነው የማላገናኘው? ሁሉ ነፍስ ሞትን ቀማሽ ነች ከተባለ አላህ ነፍስ አለው ከተባለ ሁሉም ነፍስ ሞትን ቀማሽ ነው የተባለ አላህ ሟች ነው። አሁን ቶፒኩ ላይ ግባና አላህ ይወርዳል የሚለውን ብቻ አስረዳ። አላህ ይወርዳል የሚለውን አስረዳ። አዳምጠኛ ቆይ። የሰውን ጭንቅላት ባያብር አልገዛም የምትለው ያንተ ጭንቅላት ምን ሆኖ ነው? ቆይ ንገረኝ እስኪ። የኔ ጭንቅላት ተጠፍጥፋችሁ ዘሆድ ኢትዮጵያ ውስጥ ያላችሁ ሙስሊሞች የኔን ጭንቅላት ንውስ አትሆኑ። አሁን ቶፒኩ ላይ ግባ። አላህ ይወርዳል አይወርድም? አዳምጠኛ ክብር አዳምጠኝ። ክብር ባለው መንገድ ነገርከኝ አይደል? ጠየቀኝ አይደል? ክብር ባለው መንገድ መለስኩልህ። ስለዚህ እኔም ለመመለስ ምንድን ነው የመለስከው? እኔ ይወልዳል አይወልድም ብዬ አልጠየቅኩም። ሀቢብ ቆይ ምንድን ነው የምችለው ቋንቋ? ይወልዳል አይወልድም ሉክ ይወልዳል አይወልድም አይደለም ጥያቄ። አላህ ወደ ቅርቢቱ ሰማይ ወደዚህ ይመጣል አይመጣም? ይወርዳል አይወርድም? አዳምጠኛ ዶንት ፎርጌት ዘ ፈርስት ቶፒክ ብሮ። ምንድን ነው ያልከው መጀመሪያ? አላህ የት ነው ያለው ነው ያልከው። ራስህ ነህ የት ነው ያለው? አላህ ያለው ከአርሽ በላይ ነው ብለህ የጀመርከው ራስህ ስለሆንክ ችግር የለውም እሱ። ዋና ቶፒካችን እኛ ልበል አልኩህ። እሺ ሰዋት ከአርሽ በላይ ነው አልከኝ። አርሽ ላይ ነው አልከኝ። ሶሪ አርሽ ላይ ነው አልከኝ። አላህ ይወርዳል አይወርድም እየጠየኩህ ይወርዳል አይወርድም እየጠየኩህ አላህ አልወለደም አልተወለደም ትለኛለህ። እኔ ይወልዳል አይወልድም አይደለም ጥያቄ። ይወርዳል ወደ ታች አይወርድም። ኦኬ ወደ ቅርቢቱ ሰማይ ይወርዳል የሚለውስ እዚህ ጋር የተሸወርከው ወደ ቅርቢቱ አዳምጠኝ ቆይ እስቲ በደንብ አዳምጠኝ ቆይ። ይኸውልህ ሁሉ ነፍስ ዛይቀተል ሞት ተብሏል በእኛ ቁርአን ማለት ነው። ያዳመጥከኝ? ቆይ አላስረዳ። ስለ ሞት ለምን ትነግረኛለህ? ይሞታል አይሞትም አይደለም ጥያቄ። አንተም አዳምጠኝ። ዙሪያ ጥምጥም ከሄድክ በኋላ እኮ ነው ወደ መልስ የምመጣ አይደል እንዴ? እኔም ዙሪያ ጥምጥም እንዴት ሰው ይሞታል ይለኛል። እኔ ስለ ሞት ነው የጠየኩህ። እሺ አዳምጠኛ። እሺ ቀጥል። ይኸውልህ አንተ ሰማይ ሜቢ አንድ ነው ብለህ የምታስበው ቀና ብለህ አንድ ብለህ ነው የምታየው። ሰባት ሰማይ ሰማይ ውስጥ እንዳለ አስብ። እሺ ገባ አይደለ? ስለዚህ አላህ ወደኛው ሰም አዳምጠኝ። አያ እኔ እኮ አልኩህ አንብበህ ቁርአኑን ቢያንስ በስትክክል አንብበህ ሙስሊሞችን ለመፍረድ ወቅት ቅዱስ መጽሐፍ ቅዱስ ብቻ ባነበብ አይደለም ወንድሜ። እሺ ገባ አይደለ? እሺ
ስለዚህ እኔ እኮ ይኸውልህ እኔ አዳምጠኝ ቅዱስ ቁርአኑን ማለት ነው ሙሉ አንብበህ እኮ መተ ሙስሊሞችን ኧረ ቀጥል መልስ ላይ በእናትህ ታልቅስ ምን የሚጨማለቅ መልሱ መልስ ወደዛ ካው አዳምጠኛ እየነገርኩህ አትበሳበስብህ ነው እኮ መልሱ አዳምጠኛ እሺ ቀጥል እሺ አዳምጠኝ ቢያንስ እንኳን መምህር አለ እዚህ ጋር እሱን አክብር እኔም ባታከብር ችግር የለብኝ እሺ አሁን አዳምጠኝ ይኸውልህ ትልቁ ጥያቄ ምን መሰለህ የጠየቀኝ ጥያቄ ማለት ነው አላህ ወደ ሁለተኛው ሰማይ ይወርዳል ተባልክ አይደለ 7 ሰማዮች አሉ አላህ ወደ ሁለተኛው ሰማይ የሚወርደው ለኛ ፍርድ ሊሰጥ ነው ገባ አይደለ ይሰማል ወይ አንተ አሁን ይኸውልህ አዳምጠኝ አላህ አሁን እኔ ወደ ሁለተኛው ሰማይ አወርድም ብለህ ማስረጃ ሳይጠ ልትወቅሰኝ እኔ ግን መልሱ መልሽ ይላል አይደለም አዳምጠኛ ቀደም አይወርድም ማለት አሁን ደግሞ ወደ ሁለተኛ ሰማይ የሚወርደው አወራረድ አይነት አለው አዳምጥ ራስህ ቀደም ምን አለ አይወርድም ብሎ ገገማ አያችኋ አሁን ደግሞ መረጃ እንደማመጣበት አወቀ ምን አለ አይወርድም ብል መረጃ አምጥተህ ልታዋርደኝ ነው ልወቅሰኝ ነው አይደለም የሚወርደው ለኛ ሊፈርድ ነው አዳምጠኝ አወራረድ እኮ አይነት አለው አልኩ እኮ እየሮጠ ነው እየሮጠ ይወርዳል እንደፈለክ በላ አዳምጠኝ እንደፈለክ እየሮጠ ይወርዳል እኔ አይደለሁም ብለው ሐዲሱን ክፈተው ክርስቲያን ሐዲሱን ክፈተው አንዴ ሐዲስ ነብይ ያለውን ሐዲሱን ፈስር አሻር እየሮጠም አዳምጠኝ እየሮጠም ቀስ ብሎም መረድ ነው መጽሐፍ ቅዱስ ሐዲስ ይነበብ ቆይ ችግር የለው ይወርዳል ብለህ ተማምነናል አሁን በቃ ምን ያህል እንደሚዋሿችሁ ከዚህ ልጅ መረዳት ትችላላችሁ ምን ያህል ፖለቲካ እንደሚሰራ አያችኋል ምንም ያውቀው ነገር የለም ነገር ግን እዚሁ ቁጭ ብሎ እኔን እየተሳደበ ፖለቲካን የሌለ መስራት ይሞክራል አይ አንተ አሁን ከሰው ማወቅ አየህ ስድብ መስሏል ሐዲሱን አንብብ ቀጥል ለምንድን ነው የማፈቅድልኝ ግን እንደመልስልህ ሐዲሱን አንብብ ተረት አይደለም አዳምጠኝ ጥያቄ በስትክክል አድምጠኝ የነብይህን ሐዲስ አንብብና መልስ በነብይ ሐዲስ ታፍራለህ ትሸማቀቃለህ እሺ አንብበው ጎበዝ ሊያነበው ነው እስቲ ነበበሉለት ኮመንት ኦፌ ቆመች ሐዲሱን ሊያነበው ነው ቀጥል ያነበዋል እርግጠኛ ነኝ ያነበዋል ቀጥል ሚዩቱን አንሳው ሀቢቢ እስኪ አንሳውና አንብብ ማይከን የለም ሐዲስ አታውቁትም ጭራሽ አታውቁትም አላህ እንደሚወርድ እየሮጠ እንደሚወርድ አታውቅም አላህ እየሮጠ እንደሚወርድ እኮ እንዴት ነው የሚወርደው እየሮጠ ነው ወይስ ቀስ ብሎ ነው የሚወርደው እየሮጠ ነው የሚወርደው ወይስ ቀስ ብሎ እየሮጠ ነው የሚወርደው እኮ እየሮጠ ነው የሚወርደው ከፍጡር ጋር ይመሳሰልም ያለ ሩጫ ከፍጡር ጋር ይመሳሰልም የኔና የኃይሌ ሩጫም እኮ አይገናኝም እኮ ይለያያል የኃይሌ ሩጫና የዩዜን ቦልትም ይለያያል ኃይሌ ረጅም ሯጭ ነው ሁሉም አዳምጠኛ ዩዜን ቦልት ደግሞ 100 ሜትር ሯጭ ነው ይኸውልህ ትንሽ ይከብዳል አዳምጠኛ ትንሽ ይከብዳል ሰውን ደግሞ ሀቢቢ አንድ ጊዜ ይሰማል የማንኛውም አይሰማው ወይ የኔ ነው አይሰማው የማንኛውም አይሰማው እስኪ መልሱ ይችን ጥያቄ አዳምጠኛ ቆይ አንተ ይኸውልህ ሜቢ እኔ እንትኑ ላይ ገባ ወይ ልገባ መስልም አዳምጠኝ
ይኸውልህ አላህ እየሮጠ ወደ ሁለተኛው ወይም ወደ እኛም ፍርድ የሚሰጥብን ሰማይ ሲመጣ ማለት ነው። ያቸኳኳለም ሂደት ምን መሰለህ? ለእኛ ፍርድ ተቀባይ የእኛ ነገር ሊሰማ እኛ ላይ ሊፈርድ ነው። ገባ አይደለ? ይሰማል ወንድሜ? የሚያስቸኩለው የእኛን ፍርድ ለመፍረድ ነው የሚቸኩለው። ቀስ ካለ ይረፍድበታል። እዛ ጋር ቀስ የሚል ስሎል የሚል ነገር ካለ ነው ያንን አፍራሽ የሚያደርገው። ገባ አይደለ ወንድሜ? ይሰማል? አሁን ምን አልክ? የሚቸኩለው እየሮጠ የሚመጣው ለእኛ ፍርድ ለመስጠት ነው አልክ። ከዘገየ ይረፍድበታል ማለት ነው አንተ አባባል። ወደ ቅርቢቱ ሰማይ እየሮጠ የሚመጣበት ምክንያት የሚዘገይ ከሆነ ይረፍድበታል ማለት ነው። ሰዓቱን እያየ ነው የሚሮጠው። ወይኔ ወይኔ ሰዓቱ ሄደ። ምክንያቱም 1/3 ላይ ነው የሚለው እኮ። ይሄ እንትን ብቻ ነው በቃ ለሙስሊሞች የማይጥመው ነገር በቃ ነው። ምን አጠፋውኝ? እኛም አዳምጠኝ። እኛ አንተን አክብረን መልስ እየሰጠነ ለአንተ ለምንጠይቀው ሁሉ አንተ አክብረን እኛ ምን አለ መልሳችንን አዳምጠን የምንጠይቀውን ነገር ቀጥል። እሺ ቀጥል። ያው አሁን ልጁ ቅድም በቃ ትክክለኛ ማስረጃ ስላመጣብን መመለስ አቃተ። እሺ ምን ይሻላል? እውነት ነው። በጣም እውነት ነው። ይህን ጭንቅላት የብር 25 ተመርቆ ነበር ያልኩት አይደለ? 100 ራሷ 20 ተመርቆ አዋጣኝም ከቅም ነው የሚሆነብኝ። አሁን አንብብና ቀጥል። አዋቂ ነኝ አይልም። ገባ አይደለ? ቀጥል አንብብና አዲሱን የሚሮጥበት ምክንያት አላህ የሚሮጥ ቆይ ይበቃል። በቃ አቢብ እንደውም ይበቃል። ቴንክ ዩ ሎክ አላህ የሚሮጥበት ምክንያት ምንድን ነው? እሱ ያለን ለእኛ ፍርድ ለመፍረድ ነው የሚቻኮለው። ሊትራሊ ፍጡር አደረገው እኮ በቃ አላህ። ይሄ ፍጡር ባህሪ ነው። አቢ ቶሎ ድረስ እናና ሱቅ ምራቄ ሳደርቅ ተብላችሁ አላደጋችሁም? እንደዛ ነው እንደ አላህ የሚያስቡት። እቺ መራቅ ሳትደርስ እንትናን ቡና ጠጡ በልናና ተብለህ እንዳደግከው ቢጤ አላህም እየሮጠ ሰዓት እንዳይረፍድበት ማለት ነው። እንደዛ ነው እኮ የሚያስቡት። የሚቻኮለው ለእኛ ፍርድ ቶሎ ብሎ እንትን ለማለት ነው። አሊ እንኳን ደህና መጣህ። ልጅ ሙባ ሰላም ነው አለን። ሙስሊም ነህ? ነኝ። አላህ ይወርዳል ብለህ ታምናለህ? ይሰማለሁ? ይሰማል። ልጅ ሙባ ነው የሚቀጥለው። ልጅ ሙባ ቀጥል። እንኳን ደህና መጣህ። እንትን ቅድም ጥያቄ አለኝ ስል ነበር ያኛው ልጅ ሲገባው። ትጠይቃለሽ? ጥያቄ አለ የሚል ብቻ ነው። እሺ አብዱረዛቅ ይሰማል? አብዱረዛቅ አለ? አብዱረዛቅ አሊ ሁሴን አረ ዛሬ መልሱ ሙስሊሞች ተቡ። ምንም እኮ ነው እስካሁን ያልነኩት። እፎይ አሊ ሁሴን እንኳን ደህና መጣ። ሰላም ነው? መስገነው እንዴት ነህ? ጥያቄ ነበረኝ። ቅድሚያ ጥያቄው ላይ ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ ቅድሚያ። ጥያቄው ላይ ግባ ቅድሚያ እኮ ሰው እያስተናገርክ ስለሆነ ብዬ ነው። ያው እንደ ትናንትናው ተሳድበህ እንዳትወጣ ጥያቄው ላይ ግባ እኮ። ጥያቄው ላይ ገባሁኝ እኮ። ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ። አይገናኝም። ከጠየቅኩ ጋር ምንም አይገናኝም። አላህ ይወርዳል ብለህ ታምናለህ?
አንተ ለምን ርዕሱን ትለቃለህ? አሁን እኮ የጠየቁን መመለስ ብቻ እኮ ነው ያለብህ። አላህ ይወርዳል ብለህ ታምናለህ ወይ? ይህ ሁሉ ሰው እየተከታተለ ነው። ስለዚህ አሁን አንተ ያለብህ የተጠየቀውን ብቻ አላህ ይወርዳል። ተወችን ተራጌም አውቃታለሁኝ። ስለዚህ ተረጋጋና አላህ ይወርዳል አይወርድም? አላህ ሱብሓነሁ ወተዓላ ሲወርድ የንዚሉ መለኩ ቢአምሪ ረቢና ነው እንጂ አላህ ሱብሓነሁ ወተዓላ እንደ ፍጡር ከአንዱ ወደ አንዱ ይወርዳል የሚል ነገር እንደዛ አይደለም የኛ እምነት። እና እንዴት ነው የሚወርደው? ለምሳሌ በሐዲስ ላይ እንደሰፈረልን አላህ ሱብሓነሁ ወተዓላ ጀለ ወተዓላ የንዚሉ መለኩ ቢአምሪ ረቢና ብለው ነው ዑለሞች የሚፈስሩት እንጂ አላህ አንተ ማስረጃው አንተ እኮ አዳምጠኝ። አሁን አንተ እኮ ፈርና ከርን የማታውቅ ሰው ነው። ምን ማስረጃውን አንተ አመጣልህ እኮ ምንም ነገር የምትመልሰው ነገር ፕሊስ፣ አንተ አታልቅስ። ማስረጃ ክፈት። ራሱ ነው የሚወርደው። የምንም ወደ መላእክት አታስጠጋ። ራሱ የሚወርደው ማስረጃውን አንተ ክፈት። አረብኛ መደበቂያቸው ከስር ስለማታውቁ አረብኛ ስላወራ መልስ የመለሰ እያስመሰለ ነው። እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው የምንላችሁ ለዚህ ነው። ኦልዌይስ በደንብ አስተውሉ እህት ወንድሞቼ፣ በአረብኛ ካወሩ ሊዋሿችሁ ሞከሩ ማለት ነው። ዲስ ዱድ በደንብ ስለማቀው ነው፣ የትም እንደማያመልጠኝም ስለማቅ ነው። እንደዚህ ቁጭ አድርጌ ከጎኔ ሂምሌት ማደርገው እንደዚህ ማዋርደው መረጃ እንደሌለው ስለማቅ ነው። በአረብኛ እናንተም ቢሆኑ የመለሱላችሁ ይመስሏችኋል። ኡስታዞቻችሁ ሌቦች፣ አጭበርባሮች፣ ውሸታሞች ናቸው። ይሄ የምታዩት ወንድማችሁ ቀጣፊ፣ ወራዳ፣ ውሸታም ነው። ምክንያቱም ማስረጃ ማምጣት አይችልም። ያለ ሐሰት እስልምና መቆም አይችልም። ያለ ውሸት እስልምና መቆም አይችልም። ወጣ እስልምና እንደዚህ ነው። የሚያጭበረብሩበት የሆነ ነገር በይን አረብኛ አውርተው ይፎግሯችኋል። ኤኒዌይስ ያለ ውሸት መቆም አይችል ሃይማኖት። እና እንግባባለን። አይዟችሁ፣ ከኔ አታመልጡም አታመልጡም። ኦኬ ልጅ ሙባ እንኳን ቀጥላን። እፎይ ሀዬ ሰላም ነው። ከም ነጉማ ነጋ ጅርታ ሀያ ከዲ ጅራ ገለታ ረቢ ፋተው ሙስሊማ ሞ ክርስቲያነት አኒሞ ሙስሊማ እፎይ ሙስሊማ። እሺ አላህ ይወርዳል ብለህ ታምናለህ? ኤሰራ ኤሰሪ አላህን ሰማይ ይረየጋ ሰማይ ከሚ ሰማይ ቶርባ ደቼ አሽራ ኦኬ አርሽራ ገዲ እምቦ አሞምቦ achirramu imbu maal qabu ni bu'aa kan jedhu injira hadiisni Buhaarii fi Musliimaarra አንም በጎፎ የሚያውቀው ነገር የለም እንደሰማው ነው። እምቡ አላገኘም። ይወርዳል ሚል አለ፣ ይሮጣል ሚል አለ። አርሽ ላይ ተቀምጧል ብለህ ነው የምታምነው? አዎ እኔ አላህም ሰማይ ላይ ታያችሁ ምር ታየ በቃ ነው አጅጃ ሁንደከና ቁጭ ብሎ በቃ ና እንደዚህ ውጣ ና እንደዚህ ግባ ይላል። በቃ ከተነፈካ ከድር ማለት ተከድር አረ በቃ ምንም እንትን እንደኛው እኮ ያለ ቦታ ነው ቢሉ እኮ ፈታ ቢሉ ይሻላቸዋል። ይጨናነቃሉ። መልስ የላቸው መግባት እፎይ ማለት ተመን አስረዳ ያኔ ጓሩ በቹ ፍምቤ አራ እንደገይ ማለት እንትንም አንብቤ ዱብሴ እንበይ ይወርዳል ይላሉ። ያ ሲዳገፈዳ በይታ የሮባኤስ ሲዳገፈዳ ጫጋ ሲቲማ ሲዳገፈዳ ጋፊን ከበይታ ደስና ይራ ጥንቅር ጎቴ ጋፈታ ጋፈዶ ይወጠሪ በቃ ለምን
dhugaa rabbii hayyee galatoomi gaafadhu namni maaliif jennaan gaafachuu barbaadna jechuun bakka dhugaa yoo ta'e waan deebiin si haa deebi'u ani hin beeku garuu hanga beekutti malee baruu barbaada waan hin beekne immoo. hayyee galatoomi. Akkasii obboleessi kiyya. Ani muslima waaqeffataas hordofu jira nu keessa beektan. እሺ ምንድነው እሱ ያለው? እኔ ሙስሊም ነኝ እከታተልሃለሁ አንተን ከኛ ውስጥ ዋቄፈታም አለ እና ደስ ትለኛለህ ስትጠይቅ እስከ መጨረሻ ድረስ ግጥም አድርገህ ነው የምትጠይቀው። በርታ ትመቸኛለህ ነው ያለው። እና አላህ ይወርዳ። ከድር ኦሮምኛ ትችላለህ? አለኝ ይችላሉ። ኒምቤክ ኦኬ። እሺ የዛሬውን እስቲ እንዴት እንየው? አላህ ይወርዳል ቢለውን አንተ አይወርድም ብለህ ብታምና አላህ ራሱ ከአርሽ በላይ አይደለም ብለህ ከየት ነው የሚወርደው? አርሽ ላይ ያለው የሚለውን አሁን ትቀበላለህ? እሱን ጦጣ ነው እንደ አርሽ ላይ ወይም ተቀባይነት ሊፍት አለው ወይስ በምን እንደሚወጣ እየሮጠ የሚለውን አትቀበልም? እየሮጠ ይመጣል የሚለውን ተረት ነው። የለም እንደዛ የሚባል የለም። አትቀበልም? ኧረ የት ነው የሚወጣ የት ነው የሚወርደው? የሆነ የሚወጣበት እንትን ያስፈልገዋል። የሆነ ነገር ቀዶ ነው የሚወጣ ወይስ እንዴት ነው የሚወጣ? እንትኑን ከነገሩን እንቀበላለን። ሊፍት አለው ወይስ በምንድን ነው? እሱ እኮ ነገር አይገባል። አርሽ ላይ ከሆነ እኮ በቃ እኮ አርሽ ላይ ካለ እዛ ላይ ሆኖ ከሆነ የሚያዘው ከድር የመሐይም ንግግር አትናገር አንተ። ከድር በየትኛው እምነት ነው? በየትኛው እምነት ነው አንተ? ቆይ ያለ ሱነት ወልጀማ ሙስሊም ነህ? እኔ ሙስሊም ነህ? ግን እንዳንተ ሙስሊም አይደለሁም። አንድ አይደለንም። አዎ ነኝ እኔ። አንተ ሙስሊም አይደለም እኔ ነኝ። እሺ አንተ የትኛው ሙስሊም ነህ? አለ ሱነት ወልጀማ ነኝ። ሙስሊም እምነትን አብራራ መጀመሪያ። መሐይም መሆንን የሚያሳይ ሙስሊም አንድ ነው። በምንድን ነው አንድ? ስም ነው አንድ ነው እንጂ አንድ አይደለም። ምን ነው አንድ ነው? እስኪ ስለ ራስህ እምነት አብራራ እስኪ። የአንተ እምነት የተለየ ከሆነ ስለኔ እምነት አላህ አይወጣም አይወርድም፣ በሁሉ የሞላ ነው፣ በሁሉ ያለ አምላክ ነው። እንደ ጦጣ ወደ ላይ አይወጣም። እግር የለው፣ ሁለት እግር የቀኝ የለውም፣ እጅ የለውም፣ በሁሉ ያለ እኛ ጋር ማለ። ጦጣን ማን ነው የፈጠረው? ጦጣን ማን ነው የፈጠረው? አላህ ነው የፈጠረው። ወይ እንደ ጦጣ ልታስመስለው ነው? አላህ ጦጣን የፈጠረው አላህ እንዳንተ ሰማይና ምድር እንትን መውረድ ይከብዳል ብለህ ታስባለህ? እሺ በምን ነው የሚወጣ? በምን በሊፍት አለው? እሺ በምን ይወጣል? በምን ላይ ቆሞ ነው የሚወጣ? ንገረኝ። እሺ የሚጠይቀን ጥያቄ መልስልኝ እስኪ። ሙስሊም ከሆንክ አርካኑ ሰላት ስንት ናቸው? አርካኑ ሰላት ምን አገናኘው ካለ መውጣት ጋር? አርካኑ ሰላት ትክክል ነው። ቆይ እንጂ ጥያቄ መልስልኝ። ሙስሊም ከሆንክ አሁን እዚህ ጋር ያለውን 70 ሺህ ምናምን ሰው እዚህ ጋር ያለውን አንተ ሙስሊም ነኝ ብለህ ራስን 70 ሺህ አይደለም። ኧረ ቀላል ጥያቄ እየጠየኩህ ነው። ማን ህፃን ልጅ የሚያውቀውን ጥያቄ ሙስሊም ሆናችሁ አንድ ጊዜ እስኪ ይቅርታ ጋር እኛ ያለን ጥያቄ እንቀጥል። ሙስሊም ሆናችሁት እዛው ተጠያየቁ። ተውት እዚህ ቤት ለምን ያለው እኛ አሁን ከክርስቲያኑ ሙስሊምና እንጠይቀው። ትሰማለህ? ልጅ ነገር
ቆይ ምንድን ነው አላህ እንደ ጦጣ ይወርዳል እያልክ ነው ወይስ እስልምና ከአርካኑ ሊማን ጋር እስላም ጋር ምን ያገናኘው? ተረት ታወራለህ እንዴ? ተረት ሳይሆን ስለ ራሴ እምነትን መጀመሪያ አስረዳ። እዚህ ጋር ላለው ሰው አርካኑ ሰላት ጋር ምን ያገናኘው? አርካኑ ሰላት ጋር ምን ያገናኘው? አላህ ይወጣል ወይስ ስለ ራሴ እምነት ሳታ ተረታት ታወራ? ሲማኝ ስለ ራሴ እምነት ሳታ ስለሌላ ስለ አላህ መውረድና መውጣት እንዴት ታውቃለህ? አይወጣም አይወርድም። የት ነው የሚወጣ? በምን ይወጣል? ምን ሊፍት አለው? ይሄን ከነገርከን እንቀበላለን። ማይብ ነህ አንተ ማታውቅም። የጠየቅነው መልስና ይብሉ መልስለት እና ስለጠየቅኩ ማስረጃ ከሌለ የጠየቅኩኝ ካላወቅ እንዴት? እሺ በምን ይወጣል? አንተ ታውቃለህ? ስለ እምነቴ በምን ይወጣል? እሺ በምን ይወጣል? አንተ ያመንከውን ታውቃለህ? መጀመሪያ ሊፍት አለው? ሊፍት ለሱ ይከብደዋል መሰላል። እሺ በምን ይወጣል? በምን ይወጣል? ምን ይዞ ነው የሚወጣው? ቆይ መጀመሪያ ሰማይ አሁን እኔ መጀመሪያ እምነቴን ቆርቆሮ ላይ ለመውጣት አሁን በመስላል ነው የሚወጣ ነው። እኔ ቆርቆሮ ላይ ራሱ ለመውጣት በመስላል ነው። አላህስ በምንድን ነው የሚወጣ ነው? አንተ ደካማ ነህ። እንደ አንተ አይደለም አላህ ሰማይንና ምድርን የፈጠረው ብቻው ስለሆነ ለሱ መውረድና መውጣት እሱ ለሱ አይከብደውም። ምድር ላይ ያለውን ሰባተኛው ሰማይ ላይ ሆኖ አንተ ስለራሴ አልፈጠርም ማን ነው ያለህ? የጠየቅኩን ጥያቄ እስከሆነ ወንድማችን በምን ነው ይወጣ? ቆይ ከድር ነህ ቢላይ አንተ ከድር ነህ ስሚን ከድር ነህ ስላልክ ኖ እኔ የምልህ ስሚን ከድር ነው ስላልክ ሙስሊም የምትሆን ይመስላል። አንተ ሙስሊም አይደለም። አንተም ሲጀመር ሙስሊም አይደለም እኮ አንተ ሲጀመር የስም ሙስሊም ነህ። እኔ ስለራሴ አንተ ሙስሊም ስለራሴ እምነት አስረዳለሁ። መጀመሪያ አንተ እምነት ግለጽልኝ። ሁለት ቀኝ እግር ያለው የምታመልክ አንተ ሙስሊም ነህ። እኔን የሚያክል እኮ ነው የምታመልከው። እኔን አይደርስም እኮ እኔ ሁለት ሙሉ አካል አለኝ። ሙሉ አካል የሌለው ጭንቅላት የሌለው የምታመልክ ከኔ ጋር ትወዳደራለህ? እግር አይደለም እኮ ለአላህ ያለው እንዳንተ ያለ ቆሻሻ እግር አይደለም ለአላህ ያለው። በአንተ የሚመሳሰል አይደለም። አንተ የምታመልከው እኔ ሸፋፋ ነው። እንዳንተ የሚመሳሰል አይደለም እኮ ሙሉ እግር አለኝ። እንዳንተ የሚመሳሰል አይደለም የአላህ እግር አይደለም። እኔ ሙሉ አካል አለኝ አባቴ። እኔ ሙሉ አካል አለኝ። ሁለት እግር አለኝ፣ ቀይም የግራም ሁሉም አለኝ የሞላ ሁለት አይን አለኝ። ግን የእናንተ ጎደሎ ነው፣ ጭንቅላት የለውም። የቀይ ሁለቱ አውቆ ነው። ስሙ ማን ነው የፈጠረ? እኔ የፈጠረኝ አንድ አምላክ ነው የፈጠረኝ። አላህ ሱብሃነሁ ወተዓላ እግርና እጅ የሌለው በሁሉ የሞላ በሁሉ ያለ ነው እሱ ኖ አላህ የሚለውን ቃል እኮ ማንኛውም ሰው እኮ ህፃን ልጅ የሚያውቅ ነው። መጀመሪያ የጠየቁን አልመለስልኝም እኮ አንተ እዚህ ጋር ያለውን ሰው እምነት እኔ ሙስሊም ነኝ ብለህ እኮ ሰውን ሊሸውዱ ነው የገባኸው አውቃለሁ። አንተ ሙስሊም ስለራሴ እምነት መጀመሪያ ሳው የጠየቁኝ እስካሁን ሁለት ጥያቄ ሶስት ጥያቄ ጠየቁኝ። ሲማኝ እስካሁን አንድ ጥያቄ ብቻ ነው የጠየቁት። አዳኑ ሰላሳ መልስልኝ። እሺ ሙስሊም አይደለም። እሺ አዳምጡኝ። እኔ አሁን እዚህ ጋር ያለው ሰዓት ለምን ታጅ አንዴ ልጅ ሙባ አዳምጡኝ አንዴ። ኦኬ እንግዲህ ሁለቱም የተለያየ አቂዳ ነው ያላቸው። ልጅ ሙባ አታሪ ነው፣ ከድር ደግሞ አሻሪ ነው። የተለያየ አቂዳ ነው ያላቸው። ልጅ ሙባ እንግዲህ የእነ መሐመድ አብዱል ወሃብን ተከታይ ነው፣ የእነ ኢብኑ ተይሚያን ተከታይ ነው። ከድር ደግሞ እነሱን ከማይከተሉት ውስጥ ነው። ባለፈው አይ ቲንክ ቤታቸው ነበር ከንጽጽር የሚሰሩ ጋር እነሱ ጋር ጥያቄ እንትን እየተባባሉ ነበረ። ኤኒዌይስ ትናንትና የሰራሁት ነበረ እነሱ ጋር ያ ትናንትና የሰራዋትን ትንሽ ቀንጨብ አድርገና አሳያቸው። ጎደሎ አካል ላይ የሚለው ላይ ትናንትና የሰራዋት ላይ ኡስታዞቻቸው እንደዛ ብለው ነው የሚገልጹት። ሊሸጥ እንኳን ቢወጣ አላ ይሄ ዋብዮች አላ ገባ አያወጣም፣ ባሪያ ይሻላል። ክርስቲያን አንዴ ትናንትና ውቅበተው ባሪያ ይሻላል። ጭንቅላት የሌለው አላህ ነው የሚያመልኩት ዋብዮችን ብለው የሚያምኑት። አሁን ልጅ ሙባ የሚያመልከው አላ ጭንቅላት የለው እጅና እግር ነው ያለው፣ ይወጣል ይወርዳል ብሎ ነው የሚያምነው ልጅ ሙባ። እነ ከድር ደግሞ የሚያመልኩት ይሄ ጭንቅላት የሌለው ሁለት ቀኝ እጅ እንደዚህ ያለው አንድ ባት ያለችው
ከዛ ጭንቅላት የሌለው አንገት የሌለው ደረት የሌለው ይሄ ልንሸጠው ገባ እንኳን ብናወጣው ከዚህ አላህ ጣዖት ይሻላል ነው የሚሉት ክርስቲያን አለ። ስለዚህ ይሄ ሊመለክ አይገባም ብለው ያምናሉ ማለት ነው። ኦኬ ና ኦኬ እሺ አንዴ ጭንቅላት ይኖረው አይኖረው አናቅም። ዳኛው በቃ ጭንቅላት አለው ብሎ የለም አልተነገራቸው። ስለዚህ ምንድነው የሚያምኑት ዋብዮች? አላህ እግር አለው፣ እግር ነው የሚያምኑት። በዛ እግሩ ይወርዳል፣ እጅ አለው፣ ሁለት ቀኝ እጅ አለው። አይ ቲንክ እንትና ነው ዶክተር ሼክ ማን ነው መሐመድ ነው የሚባለው። ከዚህ ያለ ገባ ብናወጣው ከዋብያዎች አለ ባሪያ ዋጋ ያወጣል ብሎ ያነጻጸረበት ጭንቅላት የሌለው አላ ነው እነሱ የሚያመልኩት ነው። ይወርዳል ሲሉን ታዲያ በእጁ ነው የሚወርደው? ጭንቅላት ከሌለው እግሩ ብቻ ከሆነች ምኑ ነው የሚወርደው? እንዴትስ ነው የሚወርደው? እንዴት ነው የሚወርደው? እንዴት አድርጎ ነው የሚወርደው? ማለት ጭንቅላት የሌለው አካል ከሆነ ሁለት ቀኝ እጅ ከሆነች አንድ ባት ከሆነ ያለችው እንዴት ነው የሚወርደው? እንዴት ነው ሲወርድ? ሜይ ቢ እንዳይረዝም አጠር አድርጋትና እንትን በል ክርስቲያን። ያ እንግዲህ ውሃብያዎቹ የሚያመልኩትን አላህ ነው እየገለጸው ነው። ይሄ የአህባሽ ሼክ ነው፣ አድምጡት። ምን ያህል ራሓ ያገኛል ረሒመሁላሁ ተዓላ ምንድን ነው ያሉት? ሙሸቢሆችን ተአዊል አናረግም የሚሉትን ወረቀተ ወጅህ ጭንቅላትም አልመጣም ላይ ብዙ አይኖች ያደርግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጅሪ ቢአዕዩኒና የሚለውን ቃል በቃል ይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ እኮ ያስባሉ፣ አንዳንድ አይናቸው ሊጨፍኑ ይችላሉ፣ ዘግንኗቸው አላሁ አዕለም። ብቻ ብዙ አይኖች እዛ ላይ ያደርጋል። አላህን ዘግኗቸው እኮ የሚጨፍኑት ሀባሾቹ የዋብያን አይላካዩ ዘግኗቸው አይናቸውን ሊጨፍኑ ይችላሉ። ይሄ ኡስታዛውን ከከድር ጋር ተመሳሳይ እምነት ከሚያምኑ ናቸው ሀባሾች፣ ወይንም ደግሞ እነሱ የአሻሪን አቂዳ የሚከተሉት ማለት ነው። ሌሎቹ አሁን እዚህ ያሉት አታሪን እንትን የሚሉ ናቸው። አላህ ያሰበተውን እናሰልጣለን የመጣውን እንቀበላለን የሚሉ ነው አንዴ። ስለዚህ ቀጥለው ትንሽ እንትን በለው። ከዚያስ አንገት የሚባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያ ሁለት እጅ ያደርግለታል። ያዘው አንድ ጎን አለው፣ ሁለት እጅ አለው፣ ጭንቅላት የለውም፣ አንገት የለውም። ምን አይነት አምላክ ነው? እሺ ሲፈልግ ነው ብዙ ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙ እጅ ያደርግለታል። አንድ ጎን ላይ ነው የለም። አስቡ፣ ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም፣ አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታችን ያለው አላሁ አዕለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር ለምን ታፋ የሚባለው ነገር አልመጣም ይል ነው። አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም ያዘው ዶክ አንድ ባት ነች የመጣችው። አንድ ጎን ነው ያለው። በዛ አንድ ጎን ላይ ለቀኝ እጅ አለ። አንገት የለውም፣ ጭንቅላት የለውም፣ ወገብ የለውም፣ ታፋ የለውም፣ ባት አለው።
አንድ እግር አለች፣ አንድ ባት። እንዴት ነው የሚመጣው ይህ አካል ታዲያ? አምላክ ተብሎ ጭንቅላት የሌለው አንገት የሌለው ከዛስ ሁለት እንደዚህ ቀኝ እጅ ያለው አንዲት ባት ያለችው አንዲት እግር ያለችው እንዴት ነው የሚመጣው? በምን ተያያዘ? ይህንን አካል ሲገልጠው ምን አለው? ቀጥል። ጥያቄ የሆነብኝ ግን አንድ ባትና አንድ እግር ብቻ ከሆነ ያለው እንዴት ነው የሚሮጠው ነው እኮ እኔም በመሳቅ የሚሆን ነገር አይደለም። አትሳቁ። መሳቅ እኮ እንትን ሌላ ጨዋታ ሲሆን ነው። ማስረጃ ሳለ ማስረጃ ሳየ ቃጥል